አይበቃም? ምን መዘጋጋቱ ነው። መጀመሪያ ያልተከፈተልኝ በር ነበር ሳንኳኳ ነበር። እንዴት እንደሱ አልክ? አልቻልኩም አላ አልቻልኩም። እንዴት እንዳላጣሽ እፈራለሁ። እዝራ ቆይ እንዴት ነው እንደዚህ የምታስበው? እንዴት ነው የማላስበው? እኔ እኮ ህይወቴን ላንተ አሳልፌ ለመስጠት ዝግጁ ነኝ። አይመስለኝም። እንደውም በተቃራኒው ነው። አልገባኝም ስትል ከጊዜ ወደ ጊዜ ከልብሽ እየወጣሁ እንዳለው እየተሰማኝ ነው። እዝራ እሱን ለጊዜው ተወውና አንተና ኤልያስ የት እንደምትተዋወቁ ንገረኝ። ለምን? ታውቀዋለህ ወይስ አታውቀውም? እዝራ እሱማ አውቃለሁ። ቆይ እንዴት ነው ልታውቀው የቻልከው? ጽዮን ያናም ፍቅረኛ ላሳየህ ብለኝ አሳይታኝ ነበር። ለምን? እሱን አላውቅም። እዝራ የምጠይቅህን ብቻ መልስልኝ። አውቃለሁ። የት? ከዚህ በፊት ጽዮን አገናኝታን ነበር። አሁን ነገሩ ገባኝ። ምንድን ነው የገባሽ? እሱን ለኔ ተወው። ይኸውልሽ ሀና፣ አውቃለሁ አንቺ ላይ በጣም ራስ ወዳድ እየሆንኩ ነው። እሱ ደግሞ ምን ማለት ነው? ፍቅራችን በእኔ ውሳኔ ብቻ ካልተንቀሳቀስን ማለት ስህተት እንደሆነ ይገባኛል። እና እንደሱ ከሆነ ፍቅሬ እንድኖር ለምን መንገዱን አትተውልኝም? እንደሱም ከሆነ እኮ አጣሻለሁ። አጣሻለሁ ማለት ምን ማለት ነው? እውነቱን ስነግርሽ ልብሽ ቢፈልገኝም ሙሉ በሙሉ ግን የተቀበለኝ አይመስለኝም። እዝራ እንዴ ምንድን ነው የምታወራው? አትቆጪ ሀና፣ እውነቱን ልንገርሽ፣ ልቤ ሙሉ ለሙሉ ባይቀበልህ ኖሮ እኮ አንድ ሴኮንድ እንኳን ካንተ ጋር አላሳልፍም ነበር። እንደዚህ ስላልሽ አምንሻለሁ ማለት አይደለም። ጥሩ፣ እንደዛ ከሆነ ታዲያ ለምን አንለያይ? ምን? እንደሱማ አይሆንም። ይኸውልህ እዝራ፣ እኔ ከማያምነኝ ነገኝ ደግሞ ለመቀበል ዝግጁ ካልሆነ ሰው ጋር ትዝታ እንዲኖረኝ አልፈልግም። ከአንተ ጋር የማሳልፋት እያንዳንዷ ደቂቃ ነገ ላይ ካንተ ሰፈር መጡ። የሀኒቾ አፍቃሪዎች ሶስቱም ተፋጠጡ ፊት ለፊት። ሀኒቾ ሰፈር መጥቶ እዝራ እሷን ለማግኘት ፈልጎ ነበር እና ሊያናግራት ፈልጎ ከእሷ ጋር ቁመው እያወሩ እያለ ሁለታቸውም ተምቹ እና ጆሮ እያለፉ ነበር። እናም እንዴ ሀኒ ብለው ለማናገር ፈልገው ቀረብ ሲሉ ያው ጆሮ ያውቃል ፍቅረኛዋ እንደሆነ፣ ተምቹ ግን አያውቅም። እየቀባጠረ እያለ እንደ አጋጣሚ ደግሞ ኤልያስ ከጠፋበት ከተፋለ ሶስታቸውን ፊት ለፊት ተፋጠጡ ማለት ነው። እናም ሰላም አሎች፣ ሁላቸውም ሰላም አሉ። እንዴት መጣህ? ጠፍተህ ነበር እያለች ሀኒቾ ስታናዘዘው ኤልያስን፣ ኤልያስ ያው ስልኩን ዘግቶ ጠፍቶ ነበር። እንደ አጋጣሚ ነው በዛ ብቅ ያለው ማለት ነው። ምክንያቱም የመጣበት ጉዳይ ደግሞ ወደ ደሴ የምንሄደው መቼ ነው የሚለውን ሀኒቾን ጠይቆ ለማጣራት ነበረ። እናም ያን ሲሰማ እዝራ በጣም ተናዶ ጥሏት ሄደ ማለት ነው። ሁላቸውንም ጥሏቸው ሄደ። ሀኒቾም ያው መሄድ አለብኝ ብላ ተከትለው ሄደች እና ማን ነው እያለ ለማጣራት ፈለገ። ከዚህ በፊት ያው ጽዮን ሀኒን ከደሴ የመጣውን ፍቅረኛ ላስተዋውቅህ ብላ አገናኝታቸው ነበር። ስለዚህ ያው ፊት ለፊት ይተዋወቃሉ። ግን ደግሞ የሀኒቾ ጓደኛ እንደሆነ አያውቅም ነበር ኤልያስ። እናም ለማጣራት ሞከረ፣ ግን ለመናገር ፈቃደኛ አይደሉም ማለት ነው ሁላቸውም። እናም እዝራን ተከትላ ሄዳ ሀኒቾ ለማናገር ሞከረች። እዚህ ጋር ግን ደራሲው ትልቅ የተሳሳተው ስህተት ሀኒቾ ልክ እነሱ ቁመው እያወሩ እያለ የጸጉር ስታይሏ በራሷ ጸጉር ምናምን ነበር። ከዛ እሱን ልታወራው ስትሄድ በደቂቃ ልዩነት ዊግ ተቀጥላ ረጅም ጸጉር እንዲያይም ታታም እንዲ ብዬ እዚህ ጋር በጣም ግራ ገብቶኝ ነበር። ምክንያቱም የሆነ ሪያሊቲ መሆን መቻል አለበት። የሆነ በእርግጥ የተለያየ ሲን ነው የሚቀርጹት፣ ለዛም ይመስለኛል። እና ሀኒቾ በመንገድ ነው ጸጉሯን የቀየረችው እንዲ ያስብላል። እናም እንግዲህ ከእዝራ ጋር ለመነጋገር ሞከረች። እናም በጣም ተናዳበታለች። ምክንያቱም እሱም ያው ግራ እየገባው ስለሆነ በቃ ካልሆነ እንለያይ ምናምን ብላ እንግዲህ እሷ ለመለያየት ወስናለች ማለት ነው። እሱም እሷ ማጣት ስለማይፈልግ ያው ጸባዩ በእርግጥ የእሷም እየተቀያየረ ነው። ግን እዝራ ግራ ስለገባው ያው በቃ እኔም እኮ ስለማትወጂኝ ነው በቃ ለእኔ ያለች ስሜት ከጊዜ ወደ ጊዜ እየቀዘቀዘ እንደመጣ እየተሰማኝ ነው እያለ ስለሚጨቀጭቃት ሁሌም በእኔ እርግጠኛ ካልሆንክ ከኔ ጋር እርግጠኛ መሆነ መቀጠል ማትችል ከሆነ እኔ ከአንተ ጋር ይህን ሁሉ ጊዜ የማሳልፈው እኮ ነገ ከአንተ ጋር ለምኖረው ህይወት ትዝታ እንዲኖረ ነው ብላ ለማስረዳት ሞከረች። እሱ ግን እሷን የማጣት ፍራቻ ስላለበት ይሄ ነገር ስላናደደት መለየት ከፈለክ እንለያይ ብላ ጥለው ሄደች ማለት ነው ሀኒቾ በአንድ ውሳኔ። አባባ ኖላዊም ሀገር ሰላም ብለው ወደ ሚስቱ ሂዶ ነበረ ማለት ነው። እናም ሂዶ ሰላም ዋላችሁ ብሎ በሩን አንኳኩቶ ገባ።
እናም ፋኖሴ በጣም ተናዳበታለች። እንዴት መጣህ ምናምን ብላ ለማናዘዝ ሞከረች። እንዴት ልትመጣ ቻልክ? እንዴት በቃ ይሄ ውጣልኝ አለችው። እሳቸውም ማወቅ አልቻሉም። ምንድን ነው እንደዛ ካልሽ ውጣ ካልሽኝ እንደውም የመጣው እንደዛ የምትይበትን ምክንያት ሳላቅ ከዚህ ቤት አልወጣም ብሎ ድርቅ አሉ አባባ ኖላዊ። እሷ ግን በቃ ውጣልኝ አይንም ማየት አልፈልግም ብላ ከቤት አባራ ላከቻቸው። ያው ምንም የእሳቸው ጥፋት አይደለም መውለድ አለመቻላቸው። ያው በእርግጥ ስለተናደደች እና ለልጅ ካላት ጉጉት የተነሳ ነው እንደዚህ ያለችው ብዬ አስባለሁ። ግን ደግሞ በዚህ ልክ ደግሞ እሷ ተቀይማ አባባ ኖላዊን ከቤት ማስወጣት አልነበረባትም። እሳቸው ተጠያቂ አይደለም ላለመውለዳቸው። እና መቤት ሄደው እየተከዙ እያለ ሀኒቾ መጣ። ለማጽናናት ሞከረች። ምን ነው አባዬ ተከፋኸው ምናምን ስትለው እሳቸው ያው ሳይጀመር አለቀ። ፋኖስ ከሂጀ ፋኖስ ከሂጀ ፋኖስ አባረረችኝ ውጣልኝ ብላ ከቤት እና መረረች ማለት ነው ብላ ያው እንግዲህ እውነቱን ተናገረች። ምክንያቱም ነገሮች በጊዜ አንተ እሷ የምትወድ ከሆነ ማንነትህን ተቀብላ አብረህ ወደፊት ለመኖር መወሰን አለባት እንጂ በመደበቅ ምንም የሚገኝ መፍትሄ የለም። ስለዚህ ልጅ መውለድ እንደማትችል መንገር አለብህ ብላ በሱ ምክንያት እንግዲህ እንደነገረቻት ነገሩን የአባባ ኖላዊ በጣም ይናደዱባታል ብዬ አስቤ ነበር። ነገር ግን ነገሩን በቀናነት ተረድተው ልክ ነሽ መናገር ነበረብኝ፣ ምክንያቱም ግዴታ ነው ወደፊት ማወቋ ስለማይቀር አሁን ለልጅ ካላት ጉጉት የተነሳ እሷም እንዳትጎዳ ማወቁ መልካም ነው ብለው አስበው ተረቷታ። እንግዲህ እሷም እንግዲህ ከጊዜ በኋላ ምናልባት እንዳንተ አይነት ወንድ በዓለም ላይ ስታጣ ፈልጋ ስለማታገኝ ትመጣለች ምናምን ብላ አጽናናችሁ ማለት ነው። ጽዮንም የእዝራን ምክር ተቀብላ ከዚህ በፊት ያው አልሰራም ብላ ነበር ከሰላሚና ጋር የተሰጣትን አሳይመንት። አሁን ግን እዝራ በመከራት መሰረት ሌላ አማራጭ ስለሌለ ትምህርትሽ ላይ ትኩረት ማድረግ አለብሽ፣ ስለዚህ በትምህርትሽ አትቀሊ ስላላት የእሱን ምክር ሰምታ ሰላም ጋር ቀጥታ ሄዳ እንግዲህ አሳይመንት መስራት እንዳለባት ጠየቀቻት። እና ባለፈው አልሰራም ብለሽ አልነበር? አሁን ምን አዲስ ነገር ተገኘና ሀሳብሽን ቀየርሽ አለቻት። እና እዝራ እንደመከራት ነገረቻትኝ። እናም ድጋሚ እንግዲህ አሳይመንቱን ለመስራት ከሱ ጋር ተስማምታ ወስናለች ማለት ነው። ወይዘሮ ጽዮን የተንኮሏ ባለቤት ሁሉ ነገር ከጀርባው ነው የምታመሰቃቅለው እሷ ናት። እናም ፍቅረኛዋም አሁን ላይ አምርሯል ማለት ነው። ምክንያቱም እንደፈለገች ትናገረዋለች፣ እንደፈለገች በክብሩ ትረማመዳለች፣ የፈለገችውን ትናገራለች፣ ምንም አይላትም ነበር። ዛሬ ግን ከሰላም ጋር ለምንድን ነው ከሰላም ጋር የነበርከው? እንዴት ከሰላም ጋር ይሃለው ብላ በጣም ተናዳ ስትነገረው ምን አገባሽ አላት። እንዴት ምን አገባሽ ትለኛለህ? እኔን እኮ የምትወደኝ ጽዮን ነኝ አውቀኸኛ ናምሳው በእኔ ህይወት ምንም አያገባሽም፣ እናቴ አይደለሽም አንቺ። በእኔ ህይወት የሚያገባት እናቴ ናት፣ ስለዚህ አያገባሽም ብሎ በጣም አምርሮ በክብሯ ነው የተራማመደ። እኔ ስለማፈቅርሽ ነው እንጂ ምን አይነት ሰይጣን ሴት እንደሆንሽ አውቃለሁ ብሎ ተቆጥቶ ነገራት። በዚህም ጽዮን እብድ ነው የሆነችው። ምክንያቱም እንዴት ይናገረኛል ብላ ማለት ነው። ለነገሩ ይገባታል። በጣም ነው የተጫወተችበት። እንደሚወዳት ስለምታውቅ ብቻ ይሄን ተጠቅማ ብዙ ነገሮችን አበላሽታበታለች ማለት ነው። እና ጽዮንዬ ይገባሻል የእውነት። ኤልያስም ስለ እዝራ ማጣራት ፈልጓለኝ። ያው አብረው ቆመው ስላገኟቸው እና በኋላም እሱን ተከትላ ስለሄደች እኛን ጥላ እሱን ተከትለው የሄደችው ልጅ ማን ነው እያለ ለማጣራት ሞክሮ ነበር። ነገር ግን ያው ለእሱም ስለሚያስብ እውነቱን ለመደበቅ ሞከረ ጆሮ። በዚህም ምክንያት ያው ሌላ ሰበቦችን እየፈለገ ላለመናገር ፈልጎ ነበር። ግን በመሀል መጥቶ ተምቹ ሁሉን ነገር አበላሽቶታል እና ጓደኛው እንደሆነ ነገረው። እናም ተናዶ ጥሎት ሄደ። ምግብ ራሱ አልበላለት ብሏል። ያው ሁለታቸው ምግብ አዘው እየበሉ እያለ እሱ ግን ጥሎት ሄደ ማለት ነው። እና በቃ አንተ ሀኒቾን ጥላ ወደ ሀገር ለምን አትመለስም? እሷ እኮ ምርጫዋን አሳይታናለች፣ እኛን ጥላ እዝራን መርጣ ሄዳለች ብሎ ሲለው እና እንዴት እኛን ጥላ ልትል ቻልክ? ከእሷ ጋር ያለህ ግንኙነት ምንድን ነው እያለ ጆሮን ሲያፋጥጠው በመሀል ተምቹ መጥቶ ነገሮችን አበላሻቸው ማለት ነው። እሱ ለማጣራት እየሞከረ ነበር። እናም እንደተለመደው ሁለታቸውም ተጨቃጭቀው ተለያዩ። እናም ሀኒቾም ነገሮችን እያወሰሰበቻቸው ነው ያለችው። ምክንያቱም የእሷ ጸባይ በውል አይታወቅም። ሁለታቸውም ኤልያስም አብዝተውታል። ካለሷ መኖር አልችልም እያለ ነው። ከእሷ ውጭ ህይወት አይታየኝም ቅብጥር ሰው እያለ ብዙ ነገሮችን እያሰበ ነው።